ዛሬ ደግሞ አማራ ሆነሃል። ኦኬ ይሄ አማራ እንደሆነ ቁልፍ የሌለው በር ታውቃላችሁ። አማርኛ የቻለው በሙሉ እየገባ አማራ ነኝ የሚል አይደለም። ልብ ግን የለህም። ልብ የለህም። ለምን ገደል አትገባም? ለእኔ ስትል ለምን ዘቅዝቀው ሬሳዋን አያወጣትም? አያገባኝም። እኔ ማውራው ስለ ልጄና ስለ ልጄ ነው። ስለ ወንዱ ልጄ ብቻ ማውራው። ልጆች የሚባል ነገር የለኝምም፣ ደምም አያስጮኸኝምን። እኔ አንድ ነገር ልንገርህ አይደለም፣ ይኸውልህ ደስተኛ ሆነው ከሚኖሩ ሰዎች በተለይ በሰራውት ስራ ማለት ነው ጋይስ፣ ኮፒ ሊንክ አሩ ኮፒ ሊንክ በሰራውት ስራ እችን የምታህል ነገር ምንም ነገር የማይሰማኝ ጨፍጫፊን ጨፍጫፊ የምን ገዳይን ገዳይ የምን የድሮ ታሪክ ያለውን አህያውን ብዬ የምናገር ምንም ችግር የሌለብኝ ሴት ነኝ። ምንም ችግር የሌለ አሁንም እናገረዋለሁ። ያ ስለ ሚኒሊክ ከፈለግ ታሪክን አንጣጥቼ እነግርሃለሁ። ግን አሁን እኔ ጨርሻለሁ። ምክንያቱም እኔ ስልጣን ይዣለሁ ብዬ ነው የምነግርህ። እኔ 4 ኪሎ ነኝ ያለሁት። ስለጨፈጨፍኩኝ ስለቆረጥኩኝ ስለእንትን ስላልኩኝ አይደለም፣ ስለሰራሁኝ ነው። ኦሮሞ ስላስባልኩልን ያ ስትዘፍንበት ስትዘልበት ስታርደው ጨፍጫፊ እንደሆንክማ እነግርሃለሁ። ጨፍጫፊ ነው። የትላንትናው ስርዓት ሚኒሊክም ጨፍጫፊ ነው፣ ኃይለስላሴም ጨፍጫፊ ነው። ገባክ? ኢህአዴግ የሚባለውም ጨፍጫፊ ነው። ለዚህ ደግሞ አሁንም ቢሆን ነግራ የጨፈጨፍከው ኦሮሞን ነው አንተ ማለት ነው። እንዳንተ ያለው ግን አማራ ብሎ የተናገረ ሰው የለም። ይሄንን ደጋግሜ ነው የምነግርህ። ወደኋላ የሚያስሸሸኝ አንተ ዩቱብን ያዘጋው፣ እኔ የኢትዮጵያ ሀገር ባለቤት ሆኛለሁ። አንተ ሶሻል ሚዲያን ያዘጋኸው፣ እኔ ግን ኢትዮጵያ የምትባለውን ኦሮሚያን አትርፌ ያለው። አንተ ያዘጋው ምናልባት በወር 300 400 500 ወይ 1 ሺህ ዩሮ የሚመጣን ነው። እኔ ግን የኦሮሞ ሀገር ባለቤት ነኝ። ያ ነው እኔ እናንተ አሁን ልዩነታችን ያ ነው። እኔ ብቻ አይደለም ባለቤት፣ የኦሮሞ ህዝብ ባለቤት ነው ዛሬ። ገብቷል? 4 ኪሎ ያለው ኢስ ማይ ብለድ። እኔ ታውቃለህ፣ ያ ዛሬ እየረገጠ ያለው ማይ ብለድ ኮርቼበት የምናገርበት ለምን የትላንትናው ድምፄ ነው። እኔ የሀገር ባለቤት ነኝ። የዩቱብ ሳሉ ኦኬ። አንተ ዩቱብ ነው የምታዘጋው፣ እኔ ግን ሀገር አሳጣሃለሁ። ይሄን ደግሜ ነው እኔ አይደለም ወንድሞች ሀገር ያሳጡሃል። አንተ እዚህ ቁጭ ብለህ ስትፈልግ ይሄ በውሸት ስትፈልግ የፈለግከውን እየጠራ፣ እኔ ግን አንተ ያለበትን ሀገር ባለቤት ነኝ። በእኔ ነው የምትመራው፣ በወንድሞቼ ነው የምትመራው፣ በእህቶቼ ነው የምትመራው፣ በኦሮሞ ነው የምትመራው። ስለ ዘንጬ ነው የምነግርህ። ኦሮሚያ ላይ ከዚህ በኋላ የምትዘፍንባት የምትንጣጣባት እንደ ልብ አይታል። ሸራተ ምን አባህ እንደወቅ ማን እንደተፋባህ አይታል አይደለ? እንዴት ብለህ ሩጣ እንደወጣህ አይታል አይደለ? ዛትስ ሚ ገና ታብዳለህ፣ ገና ታብዳለህ። የተሳሳተ መረጃ እንደሆነ ብቻ እንድትይዙልኝ ነው። አይደለም ዩቲዩብ ቻናልሽን ማዘጋት ገና በፍርድ ቤት ትቆሚያታለሽ የሚለውን ነገር አያችሁ። እኔ ለኔ ማስረጃ ነው። አንተ ፋኖ የምትልበት እኔ ቄሮ ማለበት ዩቲዩብ ካለ እኔ እናንተ በዚህ ነው በዚህ ቪዲዮ እንኳን አወረድከው ይሄንን ቪዲዮ እንኳን ሰራህ ጋይስ ኮፒ ሊንክ አንተ የምትናገርበት ፋኖ ብለን የምትረዳበት እኛ ደግሞ ቄሮ ስንል የምንዘጋበትን እኛ ልንገር ገና ያንተ ጣጣ ለብዙ ኢትዮጵያኖች ይተርፋል። ዩቲዩብን እኔ ፊት ለፊት ከዝሽ በአለም ላይ ካላስወጣሁት እኔ ጂጂክ እያደለሁ ትላንትና እንኳን የዛሬ ሳምንት እንኳን በተወሰነ በጻፍኩትኝ እንዳነሳ ነው ዩቲዩብ የጠየቀ። ይሄንን አንሺና ቀጠሮ ተይዞልኛል እዚህ ባለው አውሮፓ ውስጥ የዛኔ ታይዋለህ። ትላንትና የኦሮሚያ ባለቤት አልነበርኩም። ትላንትና አልነበርኩኝ፣ በሀገሬ ላይ ባለቤት ነኝ። ዛሬ ደግሞ የዩቲዩብ ባለቤት ነኝ። አሳይሃለሁ። ነጭ ቀስ ብለሽ ትወጫለሽ። አንቺ የሽቅብ ቅድ ልጅ ነጭ ሀአራው እኔ ያልኳችሁ ይሄንን ነው። የኔም ብቻ አይደለም፣ በነገራችን ላይ የኔም ብቻ አይደለም። አዳሜ እዚህ የምታለቅስ ትናንሽ ዩቱበር በሙሉ የሚያዘጋብህ እሱ ነው። ልንገራችሁ እንዲያውም ለእኔ ምክንያት አለው። ኦኬ አማራን ስለሰደበች ምናምን ነገር ኦኬ፣ እኔ ምክንያት አለ። ሌላ የምታለቃቅሽ የሚያዘጋብሽ እሱ ነው። ምክንያቱም የዩቱብ ገቢ ሌላ ሰው እንዳይበት የዩቱብ ገቢ እየቀነሰ ስለመጣ
ግሩፕ አላቸው። ኦኬ ግሩፕ አላቸው። የተወሰኑ ግሩፕ አላቸው። እዚህ ጋር አዳምጡት። ከተወሰኑት አንዱ ነን። በጣም ጅል ነን። በጣም ፋራ ሰገጤ ይኸውላችሁ ብዙ ናቸው። እኔ ስለማቅ ነው። ይኸውላችሁ በጣም የሚገርማችሁ አብረው ሪፖርት ያደረጉና ከዛ መታ ይነግሯቸዋል ማን ምን ማን እንደነበረ። ይሄ ነው ልዩነቱ። ነበረ ይቅርታ ጠይቃለሁ፣ ግን አንዳንዴ ያልሆነ ነገር እየተወራ ሀሰት ደግሞ ከይቅርታ ጋችን ሴትዮ ደግማ አታምጣብን ብላችሁ ነበረ። ይቅርታ ጠይቃለሁ፣ ግን አንዳንዴ ያልሆነ ነገር እየተወራ ሀሰት ደግሞ የተደረረበ ሲሄድ እውነት ስለሚመስል ሶሻል ሚዲያ ላይ ሰዎች ደግሞ ሊጎዱ ይችላሉ። በዛ ምክንያት ነው ይህንን ነገር መስራት ምክንያቱም ስሙን የማይጠራላችሁ ምክንያት ስለምፈልገው በተለይ እንደኔ ያለ ሴለሱ እና እቺ ሴትዮ የምትለው የብዙ ሰው ቻናሎችን ማኔጅ ያደርጋል። ሊያሾ ደግሞ አንዷ ነች ነው እና ከዛ የኔን ቻናልም አዘጋብኝ። ሰሞኑን ቻናሌን ያዘጋው አሹካ ነው እያለች ነው ሴትዮቷ። ውሸታም፣ ዘረኛ፣ የጭፍጨፋ መሪ እንደሆነች ውሸታም፣ ዘረኛ አይደለም። እኔ እኮ የሚያስቀኝ ነገር ማለት ትችላል። እኔ ምልግን ታስቀኛለህ አሹካ፣ እግዚአብሔር ምስክሬን ነው። ምልግን በጣም ነው የምታስቀኝ። ውሸታም አልክ። ኦኬ ውሸቴ ምንድን ነው? አሁን ያዘጋው አንተ ነህ ስልህ አንተ እናንተ ናችሁ ስልህ እውነቴን እኮ ነው አይደለም እንዴ? መልሰህ ደግሞ ይኸው ትላለች። ከእሷ ብዙ መልካም ነገር እንደማይጠበቅ እናውቀዋለን። ዩቲዩብ ላይ ከዚህ በፊት የጥላቻ ንግግር በማድረግ ቁጥር 1 እንዲያው አገራችን ውስጥ በዘረኝነት ይሄ አንዱ ሌላውን ብሔር በመስደብ በተለይ አማራው ላይ ጥላቻ በመዝራት ከሚታወቀው ሴትዮ እቺ ሴትዮ ዩቲዩብ ቻናሏ እንዲዘጋ አመልክቻለሁ። ወደ አሹካ ኧረ ስለ እግዚአብሔር ሰው ኧረ ወደ ታች ቪዲዮን ወርደው ቢያዩ ሰዎች ራሱ ጉድ ይላሉ። በጣም የማከብራት በጣም የማደንቃት የምወዳት ሴት ዩቲዩብ ምናምን እያልክ እኮ በእናትና በልጅ እኮ የሻፈድክ እኮ ነው አሹካ። ተው እንጂ አሹካ። አንተ እኮ እኔ አንዳንድ ጊዜ በጣም ሳስብህ በእኔ እኮ ነው የተነሳ መኛ እኮ ነው። እስቲ ወደ ታች ወረደው እስቲ ከ6 ከ7 ዓመት በፊት ጂጂ ኪያ ማለት እንደዚህ ምናምን ብለህ በእኔም ሻፍደ በልጅም ሻፍደ ልጅቷ ጋር ኤስኤምኤስ ጽፈት እንዲያውም ከወንድ ጋር እያለች አሁን ካለው ጀዝባ ጋር እያለች ጽፈት መቼስ እንደ ወንድ አልቆጠርከው መሰለኝ። እሱን ጽፈት ጀንጅለ አፍራ እሷ አሳይታኛለች እኮ ይልሽ ማሚ አሹካ ማለት እንደዚህ ነው ብለህ እንደው አፈሬ እንደዚህ ቪዲዮ ጉድ ይሄንንም ሰውየው ያውቃል። አፍረውብህ እኔ እንደዚህ ዩቲዩብ እንዲያቀለው እንዲህ ላድርግልሽ አብረን እንደዚህ ነው አብረን እንደዚህ በጣም የምታምሪ ነሽ። እናትሽን አታበሳጪ፣ እናትሽን አታብ ትምህርትሽን ተማሪ። እውነቷን ነው እሷ የምትለው ዳጋጋጋ ጉጋጋ አርገ ጽፈ ኮንታክተር ጋር እና ከኔ ጋር ከማንም ጋር አትዋይ ብለህ በውስጥ መካሪ መስለህ ለራስህ ልታረግ ስትል አንተ ሰውዬ ሽማግሌ ነህ አልኩኝ። እኔ አሁን እኔ እናንተ የተጠማመድነው በነገራችን ላይ እኔ እናንተ የተጠማመድነው በነገራችን ላይ በአማራም በኦሮሞም ማለት ከመጀመሪያውኑ ጀምሬ እንዲህ አልኩት። ዩቱብ ላይ ነው ያልኩት። ከዚህኛው ከዱርዬው ስገላገል ሽማግሌ ነህ አንተ አባቷ ትሆናለህ አልኩኝ እኮ። ዩ አር ፋዘር ፎር ማይ ዶተር። አትችልም፣ ገብቷል? አትችልም። ምንም ቢሆን እኩያውን ብትጠብስ ነው የሚሻለው። ሄጅ በስብስ ግማታ ሄጅ ውጪ ኮፒ ሊንክ አርጉ። ምንም ቢሆን እንደው ዱርዬ የሚሆን ወመን የሚሆን ምንድን ነው አልኩት። ይሄኛው በውስጥ የጻፍክልኝ ትዝ ይልሃል? አንተ በስብሰኔ ከሰው አልቆጥርህም እንጂ ሰው ብዬ አልቆጥርህም እንጂ አንተ እኔ ከሰው እችን የምታክል ብዬ አልቆጥርህም። አንተ ዛት ዘ ዲፈረንት እኔ እናንተ አሁን እዚህ ጋር ትንሽ ፂም እዚች ጋር በቀል ስታደርግ በዚህ በኩል ማይክሮፎን በዚህ በኩል ባክግራውንድን እንደ አረብ ሀገር ሴቲንግ አዳሪዎች እኔ ብልጭልጭ እንዳረግ ወይንም ደግሞ አምስተርዳም እንዳለው እንትን ብልጭልጭ። አሁን አንተ ወንድ አይደለህ? እስቲው እኔ እስቲው በዚህ በኩል ቀይ በዚህ በኩል ቀይ እንደው አንተ ራስ እንትን አለህ የሆነ የራስ የወንድ ኳሊቲ አለ። ይሄ እኮ አንድ ሴት ልጅ ሴት ይሄ የሴት እንትን ነው።
የሴት ላይት ነው፣ የሴት ቴስት ነው። አንተ ራስን ታምናለህ? አንተ ፊገር መሆንን የሚዲያ ፊገር አስተማሪ መሆንን ታምናለህ? አታምኑ። ምን ብለህ ነው በውስጥ ስትጽፍ የነበረው? እናትና ልጅ ተመሳሳይ ሰዓት እኔም ይሄኛውን አትፍቀጂ ምናምን ብለህ ትጽፋለህ። ያደረግሽው ነገር ጥሩ ነው ደግፈዋለሁ ትላለህ። በእናትነትሽ አከብርሻለሁ ምናምን ብለህ ጋዜጣ ነበር ስትጽፍ የነበረው። ስትሻፍድ ጂጂኪያ እኮ ምናምን ስትል፣ በዚህ በኩል ደግሞ ልጅየዋን ስትጠዘጥዝ ስትሻፍድ፣ ለዚያውም ከወንድ ጋር ሆና። ለነገሩ እንደ ወንድ አልቆጠርኩም፣ ሁለት ወሸላ ስለሆናችሁ ማለት ነው። እንደ ወንድ ስላልቆጠርከው ነው። በዚህ በኩል እሷን ትጀነጅን ነበረ። ችግሩ የተፈጠረው የእኛና የአንተ ግንኙነት እዛ ጋር ነው። በቃ አንተ ለአማራ ግዘክ ከመቼ ወዲህ ነው አንተ አማራ የሆንኩ? በነገራችን ላይ መቼ ነው አማራ የሆንከው? አብይ ሲመረጥ አጨብጭበህ ገብተህ ሸራተን ላይ እግርህን ስትከፍት ሸራተን ላይ ምን ብለው እንዳሉ ታውቃለህ አይደለ? የኔ ዘመዶች አግኝተው ምን እንዳሉ ከፍቶብህ የዛኔ ስትወድቅ ሸራተን በሙሉ ስትንዘላዘል ነበር። ከጨፈርክ ከጨረስክ አመት ከምናምን ከኖርክ በኋላ ውጭ ወጥተህ አሳይልም መጠየቅ ስትፈልግ ፋኖ ነኝ አልክ። የፋኖ እሱን እኔ አያገባኝም። አይደለም ፋኖ ለምን ፈናኒ አትሆንም? አይ ዶንት ኬር ዛትስ ኖት ማይ ፕሮብሌም። አንተ የዩቱብ እኔም ብቻ አይደለም ሁሉም ላይ ነው የምትጫወተው። አንተና አንተን መሰሎች ዩቱብ በነገራችን ላይ አንተ ብቻ አይደለም፣ ጉርፕ አላችሁ ከአንተ ጋር ሶፍትዌር አይቲ የተማራችሁ። ይህንን ሶፍትዌር ተምራችሁ በነገራችን ላይ ፕሮሚስ ገብታችኋል። እንደዚህ አይነት ነገር ላለማል አይንትልሽ አይቲ ስትማር እንደዚህ አይነት ሙያ ተጠቅመ ሰው ላይ አታክ ማድረግ የለብህም አይደለም። ዛሬ ግን የብዙ ወጣቶችን ዩቱብ በተለይ ተመልካች ያገኙትን ዩቱብ አይቲ ስለምታውቁ እናንተ ቁጭ ብላችሁ ህጉን ስለምታውቁ እያንዳንዷን ነገር እየፈለጋችሁ በእኔ ብቻ ሳይሆን እያንዳንዱ ዩቱብ የሚዘጋብሽ በሙሉ ጠላትሽ ዩቱብ ላይ ያሉ አይቲ ያጠኑ ማናጅ የሆኑ በየወሩ እያንዳንዱ $100 $50 የሚከፍልላቸው እንደ ማለት እየከፈላችሁ ነው እናንተ ደደቦች ማለት ነው። እናንተም ራሳችሁ ትሄዱና እንደዚህ አድርግልኝ $100 በነፃ የሚያግዟችሁ የሚያስተምሯችሁ በጣም ብዙ ወንድሞች አሉ። በጣም ብዙ ወንድሞች ይሄንን እንደ ስራ ይዘው ተመልካች ሌላው እንዲያገኝና እነሱ እንዲከፈላቸው እንደሱ ያሉ አህያ ኢትዮጵያኖች ናቸው። አህያ ኢትዮጵያኖች ናቸው። የኔ አይደል? እኔ ችግር የለብኝም። እኔ መተዳደሪያ እኔ ኮፒ ሊንክ አድርጉልኝ መኖሪያ ያለኝ ገባችሁ? 3 ዩቱብ ነው ያዘጋብኝ። 3 ዩቱብ ገብታችኋል? ችግሩ ግን እሱ የዩቱብ አዘጊ ነው፣ ለማንም አይደለም። እኔ ኦሮሞ በመሆኔ ለቄሮ በማገዜ አማራን በመሳደቤ ኦኬ እሺ እንኳን አዘጋ። ምን አባ ሆኖ ነው የሌሎችን የምታዘጋው? እኔ እኮ ብዙ መረጃ እኮ አለኝ ስላንተ፣ በጣም ብዙ መረጃ ተባብራችሁ እንደምታዘጉ በጣም የብዙ ሰው ዩቱብ ኢቭን የእዮዳብን እንዳዘጋችሁ አውቃለሁ። የእዮዳብን የዮኒ ማኛ የኔ ኢቭን እንኳን የዛች የጅል የሰብ ለምትባለውን በዚህ በኩል እንትን ብላችሁባት። ለነገሩ እሷም ትተዋለች፣ እግዚአብሔር ከፍሏት ማለት ነው። እግዚአብሔር ምስክሬ ነው፣ ብዙ ናቸው። እኔ ስለማውቃቸው ነው። ይኸውላችሁ አንድ ነገር ልንገራችሁ። ችግሩ ሚስጥር ብለው አይይዙትም። እንዴት አድርገው እንደሚያዘጉ ልንገራችሁ። ፌክ ሰብስክራይቦች ይገዛሉ። ፌክ ሰብስክራይቦች ይገዛሉ። ከአረብም ከአዚያም ይሆናል። በጣም በትንሽ ብር ነው። ከዛ ለነሱ ብር ከፍለው ኢትዮጵያኖቹ ሂዱና እንደዚህ አድርጉ ሲሏቸው ብር ይጠይቋቸዋል በቴሌግራም ኢትዮጵያ ያሉት። ከዛ ደግሞ ሚስጥር ስለሚወጣ አሁን ወዴት ነው የሚሄዱት? ወደ አዚያ ወደ ህንድ ምናምን ይሸጣል። እንደዚህ ፌክ ሰብስክራይቦች እንደዚህ ሰብስክራይብ በአንድ ይመጡና እናንተ እንትን ላይ ዩቱብ ላይ ሪፖርት ይጽፋሉ። አሁን ያንን ግን ዩቱብ ራሱ እየሰራበት ነው። ተመልካቾች ናቸው። አሁን ለምሳሌ ምን ሊሆን ነው ይመስለኛል እንደሰማሁት ከሆነ ሪፖርት የሚያደርጓችሁ ሰብስክራይብ ያደረጉና የሚያዳምጧቸው እንዲሆን ሊደረግ ነው። ምክንያቱም እሱም ደግሞ ሰብስክራይብ ሳያደርጉ ባንዴ ነው ሪፖርት የሚያደርጉባቸው ተገዝተው ማለት የዛኔ መዘጋት ይችላል።
አሁን ተመልካቹ አይደለም ሪፖርት የሚያደርገው የእናንተን ቋንቋ ያዳመጥ አይደለም። ከአዚያ ነው የሚገዙት፣ ከታይላንድ ከህንድ ነው የሚገዙት። ምክንያቱም እንዴት አድርገው ዩቲዩብን ማዘጋት እንደሚችሉ ቁጭ ብለው ስራዬ ብለው ያደርጉታል። አንድ ጥሩ ተመልካች ካለ አዚያ አንድ ጥሩ ተመልካች ካላቸው ያላት ሴት ከሆነች ሪፖርት ያስደርጉባታል። ምክንያቱም የነሱ ስለማይታይ እንደዚህ የፊልም ፕሮዳክት የነበራቸው እንደዚህ ፊልም ኢንዱስትሪውን ፊልሙን የሚያሳዩ ማለት ነው። በጣም ቀላል ነው። አሁን ለምሳሌ ፊልም ይለቁና ሳይታይላቸው ሲቀሩ ለነሱ ነው የሚደረገው። እነዚህ ፊልም የሚያሳዩት ራሳቸው እንደ ጉድ እኮ ነው የምትሰሙት እኮ። አሁን ፊልም ይለጥፋሉ አይደለም፣ አይታይላቸውም አይደለም። በቃ እነዚህ ጋር ይከዳል፣ ብር ይከፈላቸዋል፣ ይዘጋል። እነዚህ ማናጀር ይሆናል። ይሄው አዳምጥ። ከታይላንድ 100,000 $100 ከታይላንድ ይገዛል። $100 እኔ እኮ ከመሀላቸው ጉዳቸውን አውጥቶ ፍትፍት አድርጎ ነው የነገረኝ። እንግዲህ ስላልተስማሙ ነው። አሁን ምን አለ እሱ ራሱ አዳምጡት። 300,000 ነው ምናምን የነበረባት ዩቲዩብ ቻናል የጥላቻ ንግግር ዩቲዩብ በዚህ የአማራ ህዝብ ላይ ሌሎች ኢትዮጵያውያን ላይ ጥላቻ እያስፋፋች ነው። እቺ ሴትዮ ጥላቻ ንግግር ተናጋሪ ነች፣ ከዩቲዩብ ነው መወገድ ያለባት ብዬ ቀጥታ ለዩቲዩብ አመልክቻለሁ። እኔ ስላመለከትኩ ሳይሆን ግን ተግባሯ ትክክለኛ ስላልሆነ የዩቲዩብንም ህግ ስለማይፈቅድ ዩቲዩብ ለ2-3 ዓመታት አግዷት ነበረ። ያንን እኔ ካደረጉት ሰዎች መካከል ነኝ። እቺ ሴትዮ አይደለም ዩቲዩብ ቻናልሽ መዘጋት፣ አንቺ እኮ በጀርመን ጥላቻ በሚጠሉ ሀገር ላይ የጥላቻን ጥግ፣ የዘረኝነትን ጥግ፣ ክፋቱን ውጤት ባዩ ሀገር ላይ ተቀምጠሽ እነ ቦሩ ደግሞ ላንቃም ትዘጊልኛለሽ። ኢትዮጵያ ምን ችግር አለ? ገና ፍርድ ቤት ምን ችግር አለ? በእስር መማቀቅ ያለብሽ ሰው ነች። ምክንያቱም በሰብአዊ መብት ጥላ እኔ በእስር ማቀቃለሁ ሞክረዋል እኮ ስላልሆነ የዩቲዩብንም ህግ እንዴ በእስር ማቀቃለሁ። ከሰስክ እኮ አሹካ ከሰሳችሁ እኮ 40,000 ፔቲሽን ፈርማችሁ ነፃ ወጣ እኮ እንዲህ እያልኩኝ አንዴ እኮ አይደለም 4 ጊዜ እኮ ነው የከሰስከው። እንዳንተ አፍማ ቢሆን ኖሮ ገዳይ፣ አስጨፍጫፊ፣ ጆኖሳይድ ፈጻሚ ምናምን ነገር ፓስፖርቴን አስለውጠ ምናምን ሞክረሃል እኮ ፍርድ ቤት ኖ ፍሪደም ኦፍ ስፒች አንድ ዘለላ ወንጀል የተናገርኩበት የለው። የጀርመን መንግስት የመጀመሪያው ኢንተርናሽናል እንትን እኮ ነው ያቀረባችሁ። ያ የጀርመን መንግስት እያንዳንዷን በአስተርጓሚ በአንድ አይደለም በ3 እና በ4 አስተርጓሚ የትግሬ ሲባል ኖ ትግሬ ነው ስትሉ፣ ኦሮሞ ነው ስትሉ፣ አማራ ነው ስትሉ ተተረጎመ። ምን ሆነ? ምንም ጂጂዬ ይኸው እያማረባት ፏ ብላ ብልጭ። አንተስ ገባህ ወጣ። የኔ አምላክ ወስዶ አንተን ደግሞ ኢትዮጵያ ላይ እንዲህ ልትይ ነበር። አንተ ላይ የዩቲዩብ ላንቃ ዘጋህ አይደለም? You will see baby, you will see አንተ የዩቲዩብን በር ስትዘጋ እኔ ደግሞ አልኩኝ የሀገር ባለቤት ነኝ፣ የምትገባበትን በር ነው የምዘጋው። አለቀ። በአንተ ሀሳብ አብረህን እዛ ምንኖር ይመስላል። እግዚአብሔር ምስክሬ ነው አሹካ፣ ስምን እግዚአብሔር ምስክሬ ነው አሹካ። እኔ በህይወት እያለሁ አንተ እዛች ሀገር ያ ይቺ የዩቲዩብን ብር ይዘህ እኔ ፍለት የዩቲዩብን ብር ይዘህ ያ እዝቹ ነጭ እየበዳሽ ነጭ እያወጣሽ ነጭ ሀገር ህይወት እንዲሆን ነው የማደርግህ። ነጭ ሀገር የኔም ብቻ አይደለም፣ እያንዳንዳ የኦሮሞን ፔጅ እያዘጋህ ያለው እናንተ ናችሁ። የኦሮሞ ብቻ አይደለም፣ እያንዳንዷን ትንሽ ተመልካች ሲኖረው ያ የወጣቱን ከኢትዮጵያም ከዚህም ሆነው ተሯሩጦ የሚሰሩትን እያዘጋችሁ ያላችሁት እናንተ ናችሁ። ምክንያቱም የሚበልጡ ሰዎች ሲመጡ ታዘጋላችሁ። እየነገርኩ ነው ማዘጋው ስል እየነገርኩ ነው ላንቃት ምዘጋው ስል እየነገርኩ። ሸራተን ላይ ሰምተሃል እኮ ሸራተን ላይ አፍን ስትከፍት መጥቶ ተፍቶብህ ምን እንዳለ። ከዛ በኋላ ቦርሳሽን ይዘሽ እንደወጣሽ እኮ አልተመለስሽም። እንተዋወቃለን እኮ እኔና አንተ። አንተዋወቅም እንዴ? አንተዋወቅም? ይሄንን ነው የምልህ። ለማይፈቅድ ዩቲዩብ ለ2 እየነገርኩ ይልባሃል። ያንን እኔ ካደረጉት ሰዎች መካከል ነኝ። እቺ ሴትዮ አይደለም ዩቲዩብ አሁን ሰማችሁ? እኔ አይደለም ያንን ነገር ካደረጉት ሰዎች
መካከል ነኝ ብሏል። አይደለም ዩቱብሽ ቻናልሽ መዘጋት አንቺ እኮ በጀርመን ጥላቻ በሚጠሉ ሀገር ላይ የጥላቻን ጥግ ዘረኝነትን ጥግ ክፋቱን ውጤት ባዩ ሀገር ላይ ተቀምጠሽ በጀርመን ውስጥ ተቀምጠሽ ዘረኝነትን ማስፋፋትሽ አይደለም ዘረኝነትን ማስፋፋት ገና አንተ ታዲያ የምትደግፈው ፋኖስ ያንተ ፋኖስ ዘረኛ አይደለም ያ አንተ ስትሆን ሰርፕራይዝ አይደለም። እኔ ሰውን ግን ሰርፕራይዝ ነው አይደለም። እኔ ኦሮሞ ነኝ በማለት ይዘረኛል። አንተ ግን ፋኖን እዚህ ጋር ፋኖ ጀግና ሚኒሊክ ስትል ሚኒሊክ ቂጠን ይብዳህ ነው የምልህ። ሚኒሊክ ቂጠን ይደክልን ነው የምልህ። ገባ? ቂጠን ይደክልን። በእስር መማቀቅ ያለብሽ ሰው ነሽ። ምክንያቱም በእስር መማቀቅ ያለብሽ እንዳንተማ ቢሆን ኖሮ እኮ ድሮ ገና ሰቅለህ እኮ አስራኛል። ግን እኔ ስነግርህ እኔ ቤተ መንግስት ነኝ ያለሁኝ ስልህ እኔ እየመራሁህ ነው። ትመራለህ ካልደከመህ በስተቀር